እሺ ተመልሼ መጣሁ። አገኘ ነው ላይክ የተወሰነ ቻርጅ አደረኩትኝ ወደ ኢናፍ። ለማንኛውም የዛሬ የፕሮቲን ኢንቴኬን እንትን አሳያችኋለሁ። እንዴት አድርጌ በቀላሉ ሪች እንደማደርግ ምናምን አሳያችሁ። ኤክስፒሪየንሴን እኔ ላሳያችሁ ስለምፈልግ ነው። እንጀምራለን። ከዛ የተወሰነ ነገር አሁን ልግዛና ከዛ በኋላ አብራራላችሁ። ለማንኛውም ግን ኢንሳይድ የተወሰነ አስቸጋሪ ስለሚሆን ውስጥ እንትን ልግዛ እና ገዝቼ ልውጣና ከዛ በኋላ ይኖራል አዛን ሱፐርማርኬት ወጥቼ እንጀምራለን። አበባ ለምለም አዲስ አበባ 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 ለምለም ሳይሰሩ መድበቅ ከእንግዲህ የለም። አበባ ለምለም አበባ ለምለም። እሺ ለማንኛውም አብራራላችኋለሁ፣ ግን ያው ምን እንደገዛው መጀመሪያ ላሳያችሁ። ይሄ አንድ ዳቦ ነው። ከዛ በኋላ ዮገርት ፖይንታችን ዛሬ ነው ፕሮቲናችን እንዴት ነው የምናሟላው ለማለት ነው። ግን ዋናው ፖይንት ምንድን ነው? ሌላው ማወቅ ያለባችሁ አብራራላችኋለሁ። ዛሬ ከስፖርት በኋላ ያለውን ፖይንት ነው የሚቆጠው፣ ምክንያቱም ተነስቼ ስፖርትን የሄድኩት። ስለዚህ ከስፖርት በኋላ ያሉት ለምሳሌ ጠዋት ተነስታችሁ ስፖርት ከሄዳችሁ በኋላ ያለው ዴይሊ ኢምፕሊኬሽን ማወቅ አለባችሁ። ይሄ ስኬልድ አይደለም እናደርገው፣ ይሄ ተመዘነ ምናምን አይደለም። 5 ወልዴ እሺ ምንድነው ፖይንቱ? ከስፖርት በኋላ ያለውን ነገር ነው መስገበናል። ያ ነው ፖይንቱ ራይት። አንዳንዴ ምናልባት ስፖርት በፊት ማለት ስፖርት የሚሰሩት ማታ ወይ ደግሞ ጠዋት ከሆነ ኦልሬዲ ተነስታችሁ መመገብ ከጀመራችሁበት ሰዓት በኋላ የተመዘነ አይደለም። ግራም ተመዝኖ ምናምን አይደለም። ጀነራሊ ከዚህ ግራም ይሄን ግራም ታገኛላችሁ የሚል ዋናው ምንድነው ኮንሲደር ማድረግ ያለባችሁ መጀመሪያው ምግቡ ሮ ነው ወይስ ኩክድ ነው የሚለው ማለት ነው። የበሰለ ወይ ደግሞ ጥሬ ከሆነ ኮንቴንቱ ይለያያል። ስለዚህ ብዙ ጊዜ ሹር ሆናችሁ ከበሰለ በኋላ ምትለፍ ምናምን ሆነ ከበሰለ በኋላ ፖይንት ነው። ሌላው ደግሞ ለምሳሌ አንዳንድ ነገሮች አሁን ይሄ 13 ግራም እንዳለው ሙሉ በሙሉ ተነግሯል። ሙሉን ኮንሱም ታደርጉት ጥያቄ ብታቋረጡ የተወሰነ ዛገሩ እሱ ጋርም ትንሽ ሊቀር ይችላል ማለት ነው። ሌላው ደግሞ እንቁላል ለምሳሌ የሆነ የምትበሉት እንቁላሉ ትልቅ ነው ትንሽ ነው፣ እሱም ማተር ያደርጋል። ሌላው ደግሞ እሱም ማተር ያደርጋል። ሌላው ደግሞ ስትከትፉ ለምሳሌ ስጋው ቺክን ከሆነ ስትከትፉ ምናምን የሚቀር ምናምን አለና ኤግዛክትሊ ልትበሉ ስትሉ ልትለብቱና ልትበሉ ስትሉ የተሻለ ነው። ከዛ እንቁላሉንም መለካት ትችላላችሁ። ለምሳሌ ኤግ ዋይቱን ብቻ ነው የምትጠቀሙት። ኤግ ዋይቱን ብቻ ለብቻ ከቀቀላችሁት በኋላ ታወጡትና ከዛ በኋላ ትላላችሁ። እንዴት ዛሬ ቴክ እንደምናደርግ እና እዚህ ጋር ፊት ለፊት ያሉትን እንዴት ካልኩሌት እንደማደርግ ምናምን እነግራለሁ። የመጀመሪያው ይሄ 13 ግራም ዛሬ እንዳልኳችሁ ከመቶ እኔ ስንት ያስፈልገኛል የሚለውን መጀመሪያ ያልተጋናችሁ ከዛ እንዴት ነው የሚያሳተው የሚለው ሄድ ማለት ነው። እኔ የሚያስፈልገኝ ከ180 እስከ 210 ማክሲመም ሳይሆን ማክሲመሙ የተገደበ አይደለም፣ ግን ቢትዊን እዚህ ውስጥ ማግኘት አለብኝ። 98 ነው አክቹዋሊ አሁን 1 ኪሎ ጨምሬያለሁ። ስለዚህ አሁን ፕሮቲን ኢንቴክ ከእሱ ጋር ኮንሲደር አድርጌ መስራት አለብኝ። ከ180 እስከ 210 እስከ 220 ባለው ውስጥ ፕሮቲን ኢንቴክ መውሰድ አለብኝ። ያለኝን አሁን ያለኝን መስል ሰስቴን ማለት አሁን ያለኝ መስል ስንት እንደሆነ አላውቅም። ባይ ዲፎልት ግን ያለው መስል ኦልሬዲ ከቨርድ አፕ ስለሆነ ላይ 5% ምናምን እሱ ማተር ስለሚያደርግ ግን
ያለኝን የፕሮቲን ወር ደግሞ ሰውነቴ ላይ ያለውን ይህን መስል ለመጠበቅ ያንን እና ግሮዝ ለመጨመር ያንን መጠቀም አለ። እሱ ፕሮቲኔን እንዳልኳችሁ ኪሎዬን እየጨመርኩኝ ደግሞ ሰስቴን እያደረኩ እዛ ጋር ለመቆየት ማለት ነው። ይህንን ያክል ፕሮቲን ፐር ግራም ፐር ኪሎ አይ ቲንክ 1.8 1.92 ግራም ሊሆን ይችላል ፐር ኬጂ ማለት ነው። ስለዚህ በእንደዛ አይነት መንገድ ካልኩሌት ታደርጋለች። እንዴት ካልኩሌት እንደምናደርግ ምናምን ሌላ ጊዜ ያሳያችሁ። ግን መጀመሪያ ይህን ተረድታችሁት ነው በዚህ ምክንያት ካልኩሌት ማድረግ አለብኝ የለብኝም እንደሆነ እንድትወሱ ነው ማለት ነው። በዚህ ላይ ኦልሬዲ ይሄ ስለሚነግረን አሪፍ ነው። 13 ግራም ፕሮቲን ብሪክ ሊቨር ቺዝ በጣም ወሳኝ ነው። 13 ግራም እናገኛለን። ግን ሰው ሲተኙ ምናምን የሚጠቀሙት ኤኒ ታይም መጠቀም ይችላል። ሲተኙ መጠቀም ይችላል። ዋናው ፖይንት ስሎ እንዲያደርገው ይሄ ዳይጀሽን ሲስተሙ እና በደንብ አድርጎ እንዲሰራ እንዲያግዛችሁ ነው። እና ግን የትም ሰዓት ተጠቀሙ። ዋናው ፖይንት ያለው ድራይቭድ ፕሮቲን ማግኘት ነው። ከዛ 5 ኤግ አለኝ። አሁን እዚህ ጋር 5 ኤግ ታያላችሁ። ግን ቲክቶክ ላይ በላይ ሜቢ ካስገባሁት አላውቅም፣ ቆርጬ ወይ ላመጣው እችላለሁ። ግን ከቲክቶክ ላይ ልክ ስወጣ ከስፖርት ስወጣ 5 እንቁላል ተቀጥላለሁ ማለት ነው። ከዛኛው 5 ግራም ይህን እንደ ሚዲየም የሚያዘው ከሚዲየሙ ኦልሞስት ከ5 እስከ 6 ግራም ፕሮቲን አገኛለሁ ማለት ነው። ስለዚህ ቅድም ካልኩሌት ካደረግነው ቅድም ካልኩሌት ካደረግነው ከተጠቀሙት ፕሮቲን ጋር 10 ይሆናል ማለት ነው። ይሄ ካርቦሃይድሬት አንድ ዳቦ አለ ላልጨርሰው እችላለሁ። ካርቦሃይድሬቱ ምናምን በኋላ ካልኩሌት እናደርጋለን። ኢቨን ካርቦሃይድሬት ዳይሬክት የሚገኝ አይደለም። በቀን ውስጥ ምን ያክል ካርቦሃይድሬት መጠቀም አለባቸው የሚለው ፖይንት ዳይሬክት የሚገኝ ነገር አለ። ፋት እና ፕሮቲናችሁ ካልኩሌት አድርጋችሁ ዴይሊ ካሎሪ ኢንቴካችሁን ካልኩሌት አድርጋችሁ ከዛ ቀን አንሳችሁ ምናምን ካርቦሃይድሬት በሚቀጥለው ካልኩሌት ኖር አሳያችኋለሁ። ስለዚህ ዛሬ ኦልሞስት 60 ግራም አሁን ይሄን ስጠቀመው 60 ግራም ከ50 እንዳልኳችሁ አሁን እኛ ይሄ አክሬት የሆነ የተለካ ፕሮቲን አለ የምንለው እንዳልኳችሁ ግን የቀረበ አይነት እናንተ አሁን እንዳልኳችሁ የመለካት ያለ መለካት ጉዳይ ነው እንጂ ኦልሬዲ ተመሳሳይ ነው። ከዚህ ኦልሬዲ ይሄን ስጠቀመው 60 ግራም ከ50 እስከ 60 ግራም ፕሮቲን ኦልሬዲ አግኝቻለሁ ማለት ነው። እንዳልኳችሁ ስንት ነው የሚያስፈልገኝ? ከ180 እስከ 200። ስለዚህ እዚህ ላይ ደግሞ 13 ሲጨምርበት ኦልሞስት 70 አይነት ነገር አቨሬጅሊ 70 ግራም ፕሮቲን ቴክ አድርጌያለሁ። 110 ግራም ፕሮቲን ይታኛል ማለት ነው። እነዛ ቀሪዎቹን ደግሞ ኬት እንደማገኛቸው በኋላ አሳያቸዋለሁ። ግን ለጊዜው አሁን ይሄን እንዴት ነው ጥያቄው ጥሩ አይደለም እንብላ ነው የሚባለው። ይሄ ካልኩሌሽኑ የእንቁላሉ ዲፔንዲንግ ኦን ዘ ሆል ዋይቱንም ቢጫው ያጠቃልላል። አሁን እናንተ ከት የምታረጉ ይሆናል ነገር ኢሶፕ ነው ለኮምፒቲሽን ከትም አይነት ለራሳችሁ ፐርሰንቴጃችን ለመቀነስ ችሎ ከሆነ ዋይቱን አውጥታችሁ ምናምን ነው ብትጠቀሙ ካሎሪያችሁን እየቀነሳችሁ ዋናው ፖይንት ካሎሪ መቀነስ ስለሆነ ጀነራል ካሎሪ ቀነሳችሁ የሚያስፈልጋችሁን ፕሮቲን መጠን ብላችሁ ያላችሁ ፋት በርን ማለት አላለ ትልቅ የሚካበድ ነገር አለ። ያው ቁመታችሁን ክብደታችሁን እና እድሜያችሁን ካልኩሌት በማድረግ በመቀናነስ ብንድሮ የምትፈልጉት ማለት ከስፖርቱ ኤክስፔክት የምታደርጉት ምንድን ነው? የመጀመሪያው መቀነስ ይህን በልክ እንትን ከት ይህን ደግሞ
ጌይኒንግ ዌይት የሚለው አላማችሁ ማለት ነው። እሱን ኮንሲደር ታደርጋላችሁ። ሌላኛው ደግሞ ኮንሲደር የምታደርጉት አንደኛው ፐርፎርማንሳችሁ፣ ጂም ውስጥ ያላችሁ ፐርፎርማንስም በዚህ ጉዳይ ሆነስት መሆን አለባችሁ። የሆነ ራሳችሁን አትዋሹ። ሆነስት ተናገራችሁ አቨሬጅ ነኝ፣ አሪፍ ነኝ፣ አክቲቭ ነኝ የሚለውን ነገር እንዴት አክቲቭ እንደሆነ አክቲቭ ናችሁ ወይስ ሚዲየም ሬንጅ ናችሁ የሚለውን ነገር ደግሞ አብራርቼ ስለምነግራችሁ በቀጣይ የዛን ይገባችኋል። ጀነራሊ አቨሬጅ ሲባል ውድ ነው። ሎ ናችሁ እንቅስቃሴያችሁ የተገደበ ማትንቀሳቀሱ ነው ሲባል ምንድን ነው? ከዛ በኋላ ደግሞ ከዛ ተነስታችሁ ኪሎ መጨመር ነው የምትፈልጉት፣ መቀነስ ነው፣ ፋት ፐርሰንቴጃችሁን ብቻ ሉዝ ማለት ነው የምትፈልጉት። ይህም ማተር ስለሚያደርግ ከዛ እነሱ ከሆነ ጀነራሊ ካገኛችሁት ካልሆነ የምትቀናንሱት ምናምን ነገር አለ። እሱ ነው በዲቴል አፕላሊ ይሆናል ማለት ነው። ካልኩሌት ባደረገው ኦልሞስት 70 ግራም ፕሮቲን ቴክ አድርገን አፕሮክሲሜት እንደዛ ነው። ትንሽ ይህን ኢቨን አፕሮክሲሜት አድርገን ማለት እንትን አጠጋግቼ ትራስ ያለበት ካልኩሌት እንትን ይሄ ለክተን ኤቭሪ ግራም ተጠቅመን እስካልበላን ድረስ በዚህ መንገድ አትሊስት እናውቃለን። አትሊስት የምንጠቀመው ነገሮች ክሊን መሆናቸውን ማረጋገጥ ልናረጋገጥ እንችላለን ማለት ነው። ሌላው ደግሞ ግዴታ በአንድ ጊዜ የሚወሰዳለን መውሰድም የለባችሁም። ኤቭሪ ፕሮቲን አሁን 300 ግራም ስለተባለ 300 ግራም በአንድ ወስዳላችሁ ማለት ነው። በሶስት በአራት ከፋፍላችሁ ተጠቀሙ። አሪፍ ነው። ግዴታም እንደዛ ነው። ሌላው ደግሞ በኋላ ችግሩ ድረስ ትገዛለን። እንዳልኳችሁ ቅድም ሮ ሲሆን እና ኩክድ ሲሆን እሱም ደግሞ የራሱ ልዩነት አለው። እሱንም ኮንሲደር አድርጉ። ካልኩሌት ስታደርጉ ሮኑ ችግር ሆኑ ካልኩሌት ስታደርጉ ሮኑ ወይስ ሲበስል ሌላ ነገር ይጨምርበታል ተብሎ ሳይሆን ወተር ኮንሰንትሬሽን ውሃው ስለሚወጣ ምናምን ሌላ ዘይቱ ዘይት ነው በራሱ ካሎሪ እንደ ፋት ሌላ በራሱ ነው የምትቆጥሩት። ፕሮቲኑን ይጨምራል ማለት ሳይሆን ግን ያለው ውሃ ስለሚወጣ ሚዛን ላይ ሲሆን ይቀንሳል ማለት ነው። ትክክለኛ ፕሮቲን ተጣጣ እሱም ማታ ያደርጋል። ምክንያቱም ጥሬው ሞር ይመዝናል፣ ከበሰለ በኋላ ሊቀንስ ይችላል። ስለዚህ 500 ግራም ፕሮቲን ሮ ነው የምገዛው። ከዛ በኋላ ካልኩሌት አላረግም። ባይ ዲፎልት ሮውን ከሮ ቺክን ብረስት ከ110 120 ግራም ድረስ ታገኛላችሁ። ኢፍ ኩክድ ከሆነ ደግሞ ከ150 ግራም እስከ 155 ግራም ታገኛላችሁ። ኩክድ ማለት ከበሰለ በኋላ ስትለኩት 500 ግራም ከሆነ አሁን ስለበሰለ ጨምሮ አይደለም፣ ከበሰለ በኋላ ነው 500 ይሁን እንጂ ተመሳሳይ 500 ገዝታችሁ አይደለም። ምክንያቱም 500 ስትገዙ ስታበስሉት የውሃው ኮንቴንቱ ሲወጣ 500 ላይ ይችላል፣ 400 ወይ 350 ሊሆን ይችላል። ይሄ ጀነራል ግምት እንጂ ለምሳሌ ከወጣ በኋላ ከበሰለ በኋላ ግን ለክታችሁ 500 ከሆነ ከ150 እስከ 155 ግራም ፕሮቲን ታገኙበታላችሁ። ግን ሮ ሆኖ ከሆነ 10 እስከ 120 ግራም ፕሮቲን ታገኛላችሁ ማለት ነው። ስለዚህ አሁን 70 ላይ ነኝ። ካበሰልኩት በኋላ ሮ ስለሆነ የምገዛው ነኝ 110 እስከ 120 ላይ ሚኒመም 110 እንኳን በወስደው እሱንም ሳልጥል ምናምን ነገር ማለት ነው። 110 ግራም ፕሮቲን 170 ላይ ሲደመጥ ኦልሬዲ 180 ያለበት ማለት ነው። እሱን እንዴት ነው የምንበላው?
ነው ዋናው ፖይንት። አሁን መቶውንም በአንዴ ኮንሱም አናደርግም። 400 500 ለዳይጀሽናችንም ለሆነ ሲስተም አስፈላጊ ጥሩ ስላልሆነ 250 250 አድርገን እንከፋፍለውና ከዛ በኋላ ወይ በሩዝ ወይ በምናምን ነገር ወይ በዳቦ ትንሽ እንጠቀማለን። እንዳልኳችሁ ዳይሬክት ካልኩሌሽን የለውም የካርቦሃይድሬት ግን ካልኩሌት ይደረጋል። ግን ዳይሬክት አይደለም። ዳይሬክት እንደዚህ ልክ እንደ ፕሮቲን በኪሎአችሁ እንደዚህ አባስታችሁ ነው ማለት ነው። ከሰራችሁት ጀነራል ካሎሪ ቀንሳችሁ ነው የምታገኙት። ዛሬ እንደዛ አድርገን ወደ 180 ግራም ፕሮቲን እንደርሳለን ከዶሮ ጋር። ከዛ በኋላ ግሪክ ዮገርት የምትጨምሩበት ከሆነ 13 ግራም 190 ግራም ይገባል። ሌላ እንቁላል ከጨመራችሁበት ለብቻ ማለት ነው። ኦኬ እንደ አራተኛ ሚል ምክንያቱም እንትኑን ብቻ ቺክኑን ብቻ 2 ሚል ታረጉታላችሁ። አሁን 1 ሚል ቺክኑን 2 ሚል ከዛ በኋላ ስንት ሆነ? ቺክኑ ኦኬ አጠቃላይ 180 ማለት ነው። ከዛ በኋላ ይሄንን አንድ ከጨመራችሁ ብቻውን በቃ ይሄን ብቻ ተጠቅሜ ማጣንተኝ ውስጥ ይሄን ብቻ ተጠቅሜ ይተኛ ካላችሁ ከዚህ 113 ግራም ታገኛላችሁ። አጠቃላይ 193 ይሆናል ራፍ ካልኩሌሽኑ። ግን ይሄ ኤግዛክት 12 ግራም ስለሆነ ማለት ነው። ከዛ ግን እንቁላል ከጨመራችሁ አሁንም የእንቁላሉን ትደምሩበታላችሁ። ሌላ ቺክን ካገኛችሁ የዛን የቺክኑን ትደምሩበታላችሁ ማለት ነው። እኔ የማደርገው ለምሳሌ 5 እንቁላል እና ይሄን ድጋሚ ብጠቀም ስንት ሆነ ማለት ነው? ደግሞ 70 ሆነ ማለት ነው። እንዴት እንደሚሆን 70 ይሆናል። ይሄን እና ይሄን አብሬ ብጠቀም በኋላ ድጋሚ 70 ይሆናል። ከዛ 180 ላይ 70 ስጨምሩበት ነው ያ 70 ስጨምሩበት 190 ላይ 70 ኦልሞስት 260 ግራም አሁን ነው ችግሩ የሚመጣው። ላሳያችሁ 260 ግራም 260 ግራም ከምግብ አገኛል። አሁን ፕሮቲን ፓውደር ልትጠቀሙ ከሆነ ላይክ ወይ ላይ ወይ ደግሞ አይሶሌት 25 ግራም ምናምን ይኖራችኋል። ፕሮቲን 25 ግራም ምናምን 25 ግራም 24 ከዛ 28 ይሆናል። አቨሬጅ 25 ግራም። ስለዚህ 25 ግራም አንድ ሼክ ለምሳሌ ከስፖርት በኋላ አንድ ሼክ ትጠቀማላችሁ 25 ግራም። አሁን ልተኙ ስትሉ ወይ ደግሞ በኋላ ከሚል በኋላ አንድ ስትጠቀሙ 50 ግራም ተጨማሪ። ስለዚህ ፕሮቲን እንትናችሁ 310 ሄደ። እኔ የሚያስፈልገኝ ከ180 ከ190 እስከ 210 20 ድረስ እኔ አሁን 300 ደረስኩ። ፕሮቲን ቢበዛ ችግር አለው? የስ አንድ ኬጂ ፕሮቲን መጠቀም ትችላላችሁ? አስፈላጊ አይደለም። ኦቨር ዶዝ አለ ላይክ ኦቨር ሪኮሜንዴሽን ከሚያስፈልጋችሁ በጣም ኤክስትራ ነው። እሱ ለሰውነታችሁን ይጠቅማችኋል። ኦኬ መስል ነው የሚገነባው ፕሮቲን መስል ነው ዳይሬክት የሚገነባው ፖይንት እዚህ ጋር ይሰራል። ምን ይሆናል? ሰውነታችሁ ወደ አላስፈላጊ ነገር ይቀይረው ወደ ፋት አላስፈላጊ ነው ከዚህ በላይ አያስፈልገኝም ብሎ ጀጅ ስለሚያደርግ ነው። ስለዚህ ምንድነው የሚያደርገው? ወደ ፋት ቀይሮ ያስቀምጣል። ምክንያቱም ሰውነታችን ውስጥ ኤኒቲንግ ኤክሰስ ሆኖ ከተመጣ ካርቦሃይድሬትም ፋትም ፕሮቲንም ኤክሰስ ሆኖ ሲመጣ ሰውነታችሁ ወደ ፋት ፎርም ቀይሮ የሚያስቀምጠው። ስለዚህ ይህን ጥንቃቄ ማድረግ አለባችሁ። ኤክሰስ መሆን የለበትም። 300 ማክሲመም መሆን አለበት። 300 እሱንም በጣም ስፖርት እንቅስቃሴ የምታደርጉና ከሆነና መስል ማሳችሁን በጣም ኪፕ ማድረግ የምትፈልጉና በጣም እርግጠኛ ለመሆን ከፈለጋችሁ በእኔ ኪሎ ከሆናችሁ በ98 እስከ 100 ከሆናችሁ 300 ግራም ፕሮቲን በቀን ኢንቴክ ብታደርጉ ግን ሪኮሜንድ የሚደረገው ለከት ያብራችሁ ካምፕሊት ተደርጎ እኔም ካምፕሊት ያደርግ መስጠት ነው። ከ190 እስከ 210 ነው ማለት ነው። ያ ነው የሚያስፈልገኝ። 300 ከሄዳችሁ ኦቨር ይሆናል። ግን ምንድነው ችግሩ? እንዳልኳችሁ ይሄን 2500 ካልኩሌት ታደርጉ የምትጠቀሙበትን መንገድ ይላል። 2500 ለምሳሌ ካሎሪ ፐር ዴይ የሆነ የምትጠቀሙት ከሆነ ነው። እሺ ግዴታ 2500 ካሎሪ ኪሎ ካሎሪ ከሆነ የምትጠቀሙት 300 በ4 ሲባዛ ኦልሞስት
ስንት ነው የሚሆነው? 1200 ካሎሪ ደረሳችሁ ከፕሮቲኑ ብቻ ማለት ነው። ሶ ፋት አለ አይ ቲንክ ፋት 7 ግራም አይ ቲንክ እንደዛ ምናምን ኮንሱም ማድረግ ያለብኝ በኔ ኪሎ በ98 ኪሎ 7 ግራም ፋት ከለውዝ ታገኙታላችሁ። ከዛ ከለውዙ ብቻ ራሱ የምታገኙትን እሱ ከየት እንደምታገኙ የፋቱን በሌላ ቪዲዮ ይሰራላችሁ ነው። ከኦሊቭ ኦይል ከዘይት ፒናት ምናምን ታገኙታላችሁ። ግን በአንድ ግራም ወይ ደግሞ በአንድ ብርጭቆ ወይ ከመቶ ግራም ስንት እንደምታገኙ ስንት ግራም ክሊን ፋት እንደምታገኙ እሱን ካልኩሌት እናደርጋለን። ሌላው ጊዜ ፋቱ ብቻ እንደዚህ እናደርጋለን። አሁን በኋላ እንትኑን እሰራዋለሁ፣ ላይክ ችግሩን እሰራዋለሁ። ግዴታ ነው። ምክንያቱም ዛሬ ደግሞ የሰራሁት ስራም ከእግር ጋር የተያያዘ ስለሆነ በደንብ ኮንሱም ማድረግ አለ። ያን ነው ሊያሳድግላችሁ እንዳልኳችሁ 300 ግራም ስትጠቀሙ ኪሎ ካሎሪያችሁ ላይ ኢምፓክት እያደረገ ይመጣል። ፋት ማግኘት ያለባችሁ ላይ ኢምፓክት እያደረገ ይመጣና ካርቦሃይድሬታችሁ ዲፔንድ የሚሆነው ለዚህ ነው። ካርቦሃይድሬታችሁ አሪፍ ሊጨምር ይችላል፣ ሊቀንስ ይችላል። ዲፔንዲንግ ኦን ካልኩሌት የተደረገው ኪሎ ካሎሪ እና የእናንተ ጎል ይሄ ነገር ተደምሮ ማለት ነው። ስለዚህ 300 እዚህ ጋር ስትጨምሩ እዛ ጋር እየቀነሰ ይመጣል። ካርቦሃይድሬታችሁ እየቀነሰ ለማንኛውም በኋላ እንትኑ ስንገዛ ደግሞ ምን ያለን አብረን ይሄ የመጀመሪያ ሚል ነው። ሰከንድ ሚል ሰርድ ሚል አይ ቲንክ ሁለት ከፋፍዬ ነው የምሰራው። ብቻ ሰከንድ እና ሰርድ የሚለውን አሳያችሁና ፎርስ ፋይናሊ ዋይ ፕሮቲን ፓውደር ፋይናሊ እናያለን ማለት ነው። እስቲ እንሞክር kan yani kalazzagan አንድ የረሳሁት ነገር አለ። I think እንደምታዩት ይሄ 0 ገቡ ለም ካሎሪ አይጨምርባችሁም። ቢጨምርባችሁ 4 ካሎሪ ብቻ ነው። አሁን እንዴት ነው ካልኩሌት የምናደርገው? አይደለም ድርቅና ድንቁርና አይደለም እርድና ባናና ናና ባናና ቁጥጉነ የርድና ባናና ባናና ይገጀው ስንተራ ኤና ባናና ለማንኛውም እንደ ሰከንድ አንዳንዴ ከራዋት ማለት ነው። አሁን ነው ምግብ ልሰራ የተዘጋጀሁት ወይ ነው ሰራ ድረስ ምንም ልታገሳችሁ ማለት I have the yogurt
ይሄኛው እንኳን 11 ግራም ነው። ያኛው የቀደም ያያችሁት ክሊን ዮገርት ነው። ይሄ ግን 11 ግራም ነው። እንትን ስለሆነ ፍሌቨርድ ነው። ተነጣጥሮ የሚነጥር ግሩም ከፍሎ የሚሰግር በገንዘቡ የቀወሰ መጥፎ አመል የወረሰ ተገንብቶ የፈረሰ ቃሪያ ጥፊ የቀመሰ የገዛ ጭላው የሚነጨው ወስ ተወዛወዝ ብሩን መዘዝ በገዛጁ አደንዝዝ በተንበተን መበታተን ያገኙትን የሰሩትን ብሎ መጣል የወርድ ካም ዛውለም ደነስ ላብን ማፍሰስ ወዲያው መተነፋፈስ ክብርን ትቶ አፈር መላስ ራስን መጣል ራስን መግዳት የማይቀረው ይመጣል ሞት እያሉ ራስ መሸወድ ራስ ማታለል ምክንያት መስጠት ለመደለል ጨብሲ ተባሽ ተመላላሽ የሴት እግር ጠምዶ አራሽ እያተታ የሚያወጣ የሚወጣ ወጥቶ ማይቀር የሚገባ ከገባ አይቀር የሚገባ ከተገባ የማይረባ የማይሰባ የሚሳሳ የሚተኛ ላይነሳ የሚታምን ላይወሳ ላይነሳ የሚተኛ ብለውታው በሽተኛ በየቦታው ስትሸና ስትገባ ስትወጣ ማነው እንትና ብሮ ወጣ መጣጣጣ የመላጣ አይመላጣ በመላጣ ታታመጣ ታታታታ በልተቀጣ ምን ሊያመጣ አንድ መቷል መንዘላዘል ያስከፍላል ዋጋ ለህይወት ግን ከገባ ነጋ ከተማር ከለላ ከገኘ ከለላ የጠላ ነህና ዝርያ ምሳሌ ማሳያ ጀግናና ጠንካራ አይኮራ አይፈራ በስራው ይኮራ ተምሳሌ ጣሪያ የጎበዝ መለያ ወራበል እናመል ተጀነን ተኮፈስ በልገና ወሳኝ ሰው ነህና ጌና ባናናናና እንዴት ነሽ በርዝና ዝርያ መችና ብጉነች የእርድና let's go let's go rise up never fall ከፍላለሁ ስተንቶ all gas no break my time ህልሜ እውነት shine rise up no fear እኔ እመጣለሁ I'm here big dreams big moves my way መንገዴ ነው no delay start low now I climb ከታች ጀምሬ my time no sleep just grind no rest if I know I'm blessed they talk I move no sound እርምጃ ይታወቃል now fell down got up no fear እንደገና መጣ I'm here rise up never fall rise up never fall rise up pain turn into power now I don't know my wow step by step I go higher helmet's on fire no limit I break the wall I'll come and give my all from the dark now I shine your niggas my time Kafalalo never stop I don't think to make Give up better time, give up better time, give up to my back, listen, Safa. It's a river, I'm touching, I'm touching. Give up better time, give up. ትመጣለህ ስትሰፋ ገዝፈህ ሄደትን እህታችን አተሳልፈ በደራር ከማድፋ ደፋ ትቅዳሳ ብስኪ ተፋ አይራተንኝ እንድገብ በሚወስድ ያልሞ አሩላይ ተቻ ከመዋል ስሰኛ ግሬ ከንቱ ከምባ ራሱ ላይ የሚሰራ አራራ ነኝ እኔ ተቀራ ጀትምም ወደዛ ሲጋራው ወደዛ መደቱም ወደዛ ወድነኝ ወንዳወድ ወደዛ ወደዚህ የማልወድ ባዶ ተዋሰርቼ ገነኛም ግበን በልቼ ወደ ስራ ወደ አላላ ወጣለሁ ከነግናዬ ወደ ስራ ወጣለሁ ከነግናዬ ከኔ ልክልግስ አማረበት ስለ ስራው ስለ ገፋው ብረት ተሸርቱ መታ ልክ ነው ገሪው መታ እንደዛው ነው
ማዘሬ ጉድሽ ፈላ ተጨምሯል አለ መላ የሴቶቹ ምርጫ ሁሌም ብረት ገፊ አይጠላም አብረን እንዲችም ያመጣ አዬ ስዘመደን ገባይ አብረን እንዲችም ያመጣ አዬ ስዘመደን ገባይ የሐረት የትዘው አልፈ የቢሩ ያሰልፈው ወቅት በለው ታውላው ታውሉ ተዘር አላም ተፈልዘው ድሮ ገረማ ታፊና ወጠር ወጠር ገና ገና ድሮ ገረማ ታፊና ወጠር ወጠር ገና ገና ገባ ገባ ብረት ገባ 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 ብረት ገባ 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 ብረት ብረት ገባ Kabaja Namaf Namusa Hamnada Nama kabaji Kabaja argata Gari dubbadu jalala argata Kabeni darba makani hafa Namni namusa qabu Hunduma injifata Olmu tumayo bate nama hintu fatin Dubbi keegi onne nama hinchabsin Namni hundi keessa qabsoo fi qaba kanaaf gaarummaa agarsiisi jaalalin balleessin Hamne qofa nama guddaa hin taasisu nama kabajuun hamna dhugaadha Kabaja Jaalala Nagaa Tokkummaa Kabaja Jaalala Nagaa Tokkummaa Namni har'a jiru bor jiraachuu dhiisuu danda'a Kanaaf jaalanaan nama dubbisi Kabajni ati kennitu sitti deebi'a Namni onne gaarii qabu hundumaa